ከሰሞኑ እስክንድር ነጋ ፈንታ አዲስ አበባ መግባቱ እየተነገረ ነው። ማስረሻ ሰጤ ለመንግስት እጅ እንዲሰጥ የእስክንድር ነጋ እጅ አለበት በሚል ከሰሞኑ በነመከታው ማሞ ታፍኖ የቆየ ቢሆንም ለሰላም ልባቸውን የከፈቱ የቡድኑ አባላት ሊያስመልጡት ችለዋል ይላሉ ምንጮች። ማስመለጥ ብቻ ሆኖ አልቀረም። ታጣቂዎቹ እስክንድር ከሸዋ የሚወጣበትን መንገድ በማመቻቸት አዲስ አበባ እንዲገባ አድርገዋል ይላሉ። እስክንድር ነጋ ከሰሞኑ ከአማራ ፋኖ ህዝባዊ ድርጅት ጋር የተደረገውን የሰላም ስምምነት በዋነኝነት እጁ ያለበት ሲሆን የሰላም ስምምነቱን ተጠቅሞ አዲስ አበባ መግባቱ ነው የተረጋገጠው። እስክንድር ልክ እንደ ወንድሙ ማስረሻ በይፋ ንግግር ያደርጋል ተብሎ የሚጠበቅ እንደሆነም ምንጮች ይናገራሉ። ጤና ይስጥልን። ታሪክ መዝገቧን የምታገላብጠው በደም ቀለም በተጻፉ ገጾች ላይ ብቻ ነው። የነጻነት ትግል ደግሞ እንደ እሳት ነው። ካልተቆጣጠሩት የለኮሰውን እጅ መልሶ ይበላል። ጣሊያናዊው የፖለቲካ ፈላስፋ ኒኮል ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ አንድ አስደንጋጭ እውነት ይናገራል። ከታጠቁ ነቢያት ይልቅ ያልታጠቁ ነቢያት በፍጥነት ይወድቃሉ። ነገር ግን መሪው የተሳሳተ ካርታ ይዞ ሲዘምት የተከተለው ስራ የተጣፈንታው ከገደል መግባት ነው ይላሉ። ዛሬ የአማራ ህዝብ የህልውና ትግል በታሪክ አደባባይ ላይ ቆሟል። ፋኖ ይህ ስም ብቻውን የሺህ ዓመት የነጻነት መንፈስን ያዘለ ነው። ነገር ግን በዚህ ታላቅ ንቅናቄ መካከል አንድ ጥላ ጠላ። የእስክንድር ነጋ ስም ከከተማ የፖለቲካ ኃይልነት ወጥቶ ወደ ጫካው ንጉስነት ሲቀየር ትግሉ ምን አጣ? ዛሬ የምንፈትሸው ይህንን የታሪክ ስብራት ነው። ሮበርት ግሪን ዘ 33 ስትራቴጂ ኦፍ ዋር በሚለው መጽሐፉ ላይ የማይመጥን መሪን በጦር ሜዳ ላይ ማስቀመጥ በግ የሚመራው አንበሶች ጦር እንደማሰለፍ ነው ሲል ያስጠነቅቃል። የእስክንድር ነጋ በብዕሩ የሰራውን ገድል ማንም አይክደውም። የከተማ ፖለቲካና ሽምቅ ውጊያ ወይም ጎሬላ ዋርፌር ግን እንደ ሰማይና ምድር የተራራቁ ናቸው። በቪየትናም ጦርነት ወቅት ጀነራል ቮ ጉያን ጂያፕ ለአሜሪካውያን የሰጡት ትምህርት አንድ ነበር። ፖለቲካ የሌለው ጠመንጃ ወንበዴነት ነው። ስትራቴጂ የሌለው ፖለቲካ ደግሞ ራስን ማጥፋት ነው። እስክንድር ነጋ ወደ ፋኖ ሲቀላቀል ይዞት የገባው የከተማ ሴራና የቡድንተኝነት ልክፍት እንደ ካንሰር የትግሉን አንድነት በላው። ዓለም አቀፍ ተሞክሮዎች እንደሚያሳዩት እንደ ቦልሼቪክ አብዮት ሁሉ ትግሉን የሚጠልፉት በሜዳው የደሙት ሳይሆኑ በቃላት ላይ የሚራቀቁት ናቸው። ጆርጅ ኦርዌል ሆሜሽ ቱ ካታሎኒያ በሚለው መጽሐፉ በስፔን የእርስ በርስ ጦርነት ወቅት የታጋዮች መከፋፈል እንዴት ለፋሽስቶች ድል እንደሰጠ በምሬት ይተርካል። ዛሬ በፋኖ ላይ የምናየው ይህንኑ ነው። እስክንድር ነጋ የፈጠረውን የኔ ካልሆነ የሚለው ግትር አቋም በተባበረ ክንድ ላይ የሰይፍ ምት አሳረፈ ይላሉ። የአማራን ትግል ወደ አንድ ማዕከል ከማምጣት ይልቅ በጎንደርና በጎጃም መካከል፣ በሸዋና በወሎ መካከል የጥርጣሬ ግንብ ተገነባ። ይህ የትግል ኪሳራ ስትራቴጂክ ፌይለር ተብሎ የሚገለጸው ነው። ታዋቂው የቻይናው የጦር መሪ ሳንዙ ጠላትን ሳታውቅ ራስን ካወክ ለአንድ ድል አንድ ሽንፈት ይገጥመሃል፣ ራስህንም ጠላትንም ካላወክ ግን በሁሉም ውጊያ ትሸነፋለህ በሚል ይገልጻል። እስክንድር ነጋ የራሱን ወንድሞች እንደ ጠላት መፈረጅ ሲጀምር የትግሉን አቅጣጫ ወደ ገደል መራው። ዋጋው ምንድን ነው? የዚህ የፖለቲካ ቁማር ዋጋው የንጹሐን ደም ነው። ፍራንዝ ፋኖን ዘ ወርችድ ኦፍ ዘ እርዝ በሚለው መጽሐፉ ላይ ቀኝ ግዛትን የሚቃወም ትግል መሪዎቹ ሲሳሳት ወደ እርስ በርስ እልቂት ይቀየራል ሲል ተንብዮት አድሯል። እስክንድር ነጋ በፈጠረው የትዕዛዝ መዋቅሩ ዥንብር ወይም ቼን ኦፍ ኮማንድ ቹዝ ምክንያት በዓለም አቀፍ ደረጃ ሊገኝ የነበረው ዲፕሎማሲያዊ ድጋፍ እየተልፈሰፈሰ መጣ። ዓለም የተበታተነ የኃይል አስተላለፍን የሚሰማ አይደለም። ዓለም የሚያዳምጠው አንድ ድምፅ፣ አንድ መሪ፣ አንድ ራዕይን ብቻ ነው። የትግሉ ኪሳራ የሚለካው ባልተያዙ ከተሞች ብቻ ሳይሆን በወደቀው የህዝብ ሞራልም ጭምር ነው። እንደ ናፖሊዮን አባባል በጦርነት ውስጥ ሞራል ከጉልበት አንጻር ሲታይ እንደ 3-1 ወይም 3-1 ያለ ነው። እስክንድር የነካው ይህንን የሞራል ልብ ነው። ፖለቲካ የገበያ አዳራሽ በሆነበት በዚህ ዘመን ትግል የሸቀጦች ያክል ይቸበቸባል። ሰሞኑን የሰማነው ዜና ለብዙዎቹ መርዶ፣ ለፖለቲካ ተንታኞች ግን የረጅም ጊዜ ትንበያቸውን የሚያረጋግጣላቸው ሆኖ ተከስቷል። እስክንድር ነጋ አዲስ አበባ ገባ። በእርግጥ እስክንድር ነጋ ፈንታ አዲስ አበባ ገብቷል። አመራሮቹ ከገዢው ኃይል ጋር ተደራደሩ የሚለው ዜና የአጋጣሚ ጉዳይ ሳይሆን የረቀቀ የጠለፋ ስትራቴጂ ወይም ስትራቴጂ ኦፍ ኮኦፕቴሽን ፍጻሜው ነው። ቭላዲሚር ሌኒን አንድ የሚገርም ንግግር አለው። ተቃውሞን ለመቆጣጠር ምርጡ መንገድ ራሳችንን በምንመራው ሰው ማስመራት ነው ባይ ነው። እስክንድር ነጋ የአማራን ብሔርተኝነት አንግቦ ወደ ጫካ ሲገባ ዓላማው የህዝቡን ቁስል ለማከም ወይም የህዝቡን ቁጣ አደራጅቶ ለድርድር ለማቅረብ መልሱ ዛሬ በአዲስ አበባ አውራ ጎዳናዎች ላይ እየታየ ነው።
ይህ በፖለቲካ ሳይንስ ኮንትሮልድ ኦፖዚሽን ወይም ቁጥጥር የሚደረግበት ተቋም የሚሰኘው ነው። እውነተኛው የፋኖ ትግል ከቁጥጥር ውጭ እንዳይወጣ ከመሃል ገብቶ መሰነጣጠቅ፣ አቅምን መበተንና በመጨረሻም የተዳከመውን መንፈስ ይዞ ለጌቶቹ ማስረከብ የሚሰኘው አይነት ነው። በእርግጥም የተፈጸመው ይህ ነው። ታዋቂው የሶሺዮሎጂ ሊቅ ሮበርት ሚሼልስ ዛይረን ላው ኦፍ ኦሊጋርቺ ወይም የኦሊጋሪክ የብረት ህግ በሚለው ጽንሰ ሐሳቡ ማንኛውም ለነጻነት የተጀመረ ድርጅት ውሎ አድሮ ወደ ጥቂት መሪዎች ጥቅም ማስጠበቂያነት ይቀየራል የሚል መከራከሪያ አለው። እስክንድር ነጋ ያደረገው ይህንኑ ነው። የአማራን ህዝብ የህልውና ጥያቄ፣ የገበሬውን እምባና የወጣቱን ደም እንደ ፖለቲካል ካፒታል ተጠቀመበት። በጠረጴዛ ዙሪያ ሲቀመጡ የሚነጋገሩት ስለ አማራ ህዝብ መብት አይደለም። የሚነጋገሩት እኔን ስልጣን ከሰጣችሁኝ ይህን የምትፈሩትን ታጣቂ ኃይል አበርድላችኋለሁ በሚል የሽያጭ ውል ነው። ይህ በታሪክ ዘ ግራንድ ማቴሪያል ተብሎ የሚጠቀሰው ሲሆን እስክንድር ገና ከመጀመሪያው ወደ ትግሉ ሲቀላቀል የነበረው ህልም የአማራን ህዝብ ነጻ ማውጣት ሳይሆን የአማራን ብሔርተኝነት ጠልፎ የራሱ የፖለቲካ መሰላል ማድረግ ነበር። ሳይንስ እንደሚያረጋግጠው እንዲህ አይነቱ መሪዎች የሚፈልጉትን ለውጥ ሳይሆን በለውጡ ሂደት ውስጥ የሚገኘውን ስልጣን ወይም ወንበር ነው። ታሪክ ራሷን ትደግማለች ይባላል፣ ግን የግድ መሆን የለበትም። ጀርመናዊው ፈላስፋ ሄግል ታሪክ የሚያስተምረን ነገር ቢኖር ከታሪክ አለመማራችን ነው እንዲል ዛሬ በፋኖ ትግል ላይ የተጋረጠው የእስክንድር ነጋ መከፋፈል ጥላ የትግሉን ፀሐይ ሊጋርዳት ይችላል፣ ነገር ግን ሊያጠፋት አይችልም ይላሉ በጉዳዩ ላይ አስተያየታቸውን የላኩልን አንድ የማህበረሰብ ምሁር። አሁን የማስፈልገው እንደ ቶማስ ሳንካራ አይነት የእውነትና የድፍረት እርምጃ ነው። ስህተትን አምኖ መቀበል የጀግንነት አክሊል ነው ይላሉ። ኪሳራው ወደ ትርፍ የሚቀየረው ከመሪዎቹ ግለሰብና ወይም ከልት ኦፍ ፐርሶናሊቲ ይልቅ ለዓላማው ታማኝ መሆን ሲቻል ብቻ እንደሆነም ያስቀድማሉ። እንዲሁ የማህበረሰብ ሳይንስ አዋቂ አክለውም ትግሉ የእስክንድር ነጋ አይደለም፣ ትግሉ የህዝብ ነው። እናም ህዝቡ ከተሰበረው ውስጥ ጠግኖ ከተፋው ውስጥ አበልጽጎ የነጻነቱን ችቦ እንደሚያስቀጣጥል ጥርጥር የለውም ይላሉ። ኤሪክ ሆፈር ዘ ትሩ ቤሌቪየር በተሰኘው መጽሐፋቸው አንድ ንቅናቄ መሪው ሲከዳው አይሞትም፣ ይልቁንም ከውሸት መሪዎች ርቆ ወደ እውነተኛ ማንነቱ ይመለሳል እንጂ በሚል ያሰፍራሉ። የእስክንድር ነጋ አዲስ አበባ መግባት ለፋኖ ትግል የመጨረሻው ምዕራፍ ሳይሆን የእውነተኛው የመንጻት ጊዜ ወይም ፐርፌክሽኒስት ፕሮሰስ ነው። ገለባው በነፋስ ሲወሰድ ፍሬው ይቀራል እንደማለት ነው ይላሉ። አሁን የተደናገረው የተታለለውና በሰው ተስፋ የጣለው ሁሉ ወደ ራሱ ይመለሳል። አሁን ትግሉ ከከተማ ፖለቲከኞች እጅ ወጥቶ ወደ እውነተኛው የህዝብ ልጆች እጅ ይመለሳል። እስክንድር በፈጠረው የትግል ኪሳራና ውዥንብር ውስጥ አንድ እውነት ጉልህ ይወጣል። ይኸውም የህዝብ ትግል በግለሰቦች ሴራ አይቀለበስም፣ ይዘገይ ይሆናል እንጂ መድረሻውን አይስትም የሚሰኘው ነው። ታሪክ ግን ይህንን ክህደት በደማቅ ቀለም ጽፋ ታስቀምጠዋለች። የእስክንድር ነጋ ፈንታን አዲስ አበባ መግባት ተከትሎ ከመጽሐፍም ከታሪክም ከሳይንስምና ከባለሙያዎቹ ተነስተን የቃኘነው ምዕራፍ በዚሁ ተቋጭቷል። ለአሁኑ በዚህ አበቃን። ቸር ያገናኘን።